በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎችና በወለጋ ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ታውቋል። በዛሬው ዕለት በጎጃም በተደረገው ውጊያ ከፍተኛ ወታደራዊ ውጤት ተገኝቷል ሲል አፋብን አስታውቋል። በወሎ ሸዋና ወለጋ በቀጠለው ውጊያ ሰብአዊና ቁሳዊ ጉዳት መድረሱም ተሰምቷል። በዝርዝር የምትሰሙት ይሆናል። የብልጽግና አገዛዝ ባለስልጣናት በዓለም አቀፉ የወንጀል ፍርድ ቤት ምርመራ ሊካሄድባቸው ነው። በሱዳን በተፈጸሙ አስከፊ ወንጀሎች ውስጥ እጃቸው አለበት የተባሉ ከፍተኛ የተባበሩት አረብ ኤሚሬትስ የኢትዮጵያና የቀጠናው ባለስልጣናት ላይ በዓለም አቀፍ የወንጀለኞች ፍርድ ቤት ምርመራ እንዲደረግ ተጠይቋል። በዝርዝር እናየዋለን። በደቡብ አፍሪካ ጸረ ስደተኞች ተቃውሞ ምክንያት የጸጥታ ኃይሉ ከፍተኛ መጠን መጨመሩ ተሰምቷል። በደቡብ አፍሪካ ስደተኞች እንዲወጡ መደረጉ እያነጋገረ የቀጠለ ሲሆን በርካታ ስደተኞች ቤተሰባቸውን ጥለው ጭምር ለመውጣት ተገደዋል ነው የተባለው። ዝርዝሩ ተዘጋጅቷል። ኢራን ከታገደባት ሀብት ውስጥ $6 ቢሊዮን ሊለቀቅላት እንደሆነ ይፋ አድርጋለች። የኢራን ጠቅላይ መሪ በድርድሮች ውስጥ ያልተቋረጠ ተሳትፎ እንደነበራቸው ደግሞ አዲስ መረጃ። በአማራ ክልል የተለያዩ አካባቢዎችና በወለጋ ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ የቀጠለ ሲሆን በዛሬው ዕለት በጎጃም በተደረገው ውጊያ ከፍተኛ ወታደራዊ ውጤት ተገኝቷል ሲል አፋብን አስታውቋል። በወሎ ሸዋና ወለጋ በቀጠለው ውጊያም ሰብአዊና ቁሳዊ ጉዳት ደርሷል። በዛሬው ዕለት ሰኔ 23 2018 ዓ.ም በምስራቅ ጎጃም ዞን ሞጣ ቀጠና ሙገር ከተማ የፋኖ ኃይሎች በከፈቱት የማጥቃት ውጊያ በርካታ የአገዛዙ ወታደሮች መገደላቸውን አፋብን ቴዎድሮስ አስታውቋል። በሁለት ጅነሲ ወረዳ ሞጣ ሙገር ቻይና ካምፕ በሚገኘው የአገዛዝ ጦር ላይ የፋኖ ኃይሎች በሌሊት ውጊያ በመክፈት ከፍተኛ ወታደራዊ ጉዳት አርሰዋል ያለው አፋብን ይህን ተከትሎም የአገዛዝ ጦር ከሞጣ ከተማ ወደ ሙገር ከባድ መሳሪያ ተኩሶ እያደረገ ይገኛል ያሉት ደግሞ የአካባቢው ነዋሪዎች ናቸው። በዚህ ውጊያ በርካታ የአገዛዝ ጦር አባላት መገደላቸውና 11 ወታደሮች የፋኖ ኃይሎች መያዛቸው ነው አፋብን ቴዎድሮስ አክሎ ያስታወቀው። በተጨማሪም በርካታ የቡድንና የነፍስ ወከፍ ትጥቅ በፋኖ ኃይሎች መያዙ ይፋ ተደርጓል። የአፋብን ከፍተኛ ወታደራዊ አመራር ሻለቃ ዝናቡ ልንገረው የአገዛዝ ጦር የስበት ማዕከል መምታትና እዝና ሰንሰለቱ መበተን አዲስ የውጊያ ስልታችን ነው፣ ቀን ይመጣል ብሎ ሲጠብቀን በሌሊት ደርሰንበታል ሲል ስለ ውጊያው ተናግሯል። አክሎም በዚህ ውጊያ አንድ ሬጅመንት የአገዛዝ ጦር ፋኖ ኃይሎች መታቱንና አካባቢው ነጻ መደረጉን አስታውቋል። በተያያዘም በዛሬው ዕለት በዞኑ ማቻከል ወረዳ ግራ ቅዳም ከተማ በተደረገ ውጊያ በርካታ የአገዛዝ ጦር አባላት ላይ ጉዳት ደርሷል ተብሏል። ላለፉት ተከታታይ ቀናት ውጊያ እየተደረገበት በሚገኘው ግራ ቅዳም ቀጠና ዛሬ ሰኔ 23 2018 ዓ.ም የከባድ መሳሪያ ድብደባ እየተደረገ ይገኛል ሲሉ የመረጃ ምንጮች ተናግረዋል። የብልጽግና አገዛዝ ከአማኑኤል ከተማ ሆኖ ግራ ቅዳም አቅጣጫ የከባድ መሳሪያ ድብደባ እየፈጸመ የሚገኘው በአካባቢው በቀጠለው ውጊያ ፋኖ ኃይሎች ከፍተኛ ጉዳት ማስተናገሩን ተከትሎ መሆኑ ነው የመረጃ ምንጮቻችን ለኢትዮ ኒውስ የተናገሩት። በክልሉ ምዕራብ ወሎ ቀጠና መሃል አማራ ሳይንት ወረዳ ደንሳ ከተማ አንድ የአገዛዝ ጦር ሻለቃ አዛዥና አጃቢዎቹ የፋኖ ኃይሎች መገደላቸውም ተሰምቷል። የፋኖ ኃይሎች ጥቃቱን ያደረሱት በደንሳ ከተማ ጎጃም በር የተባለ አካባቢ ሲሆን በጥቃቱ የአገዛዝ ጦር አዛዥና አጃቢዎች ሲገደሉ ትጥቃቸው ደግሞ ፋኖ ኃይሎች ተወስዷል ተብሏል። ጥቃቱን ተከትሎ በከተማው የብልጽግና አመራሮች ዘንድ ድንጋጤ ተፈጥሯል ያሉት የመረጃ ምንጮቻችን ናቸው። በተመሳሳይ በዛሬው ዕለት ሰኔ 23 2018 ዓ.ም በሸዋ ምንጃር ቀጠና ወደ ከተማ ሰርገው የገቡ የፋኖ አባላት በአገዛዝ ጦር አባላት ላይ ጉዳት አርሰዋል ሲሉ የመረጃ ምንጮቹ ተናግረዋል። በቀጠናው ምንታምር ከተማ ሰርገው የገቡ የፋኖ አባላት ቁጥራቸው ያልታወቀ የሚኒሻ አባላትን ገድለዋል፣ ትጥቆቻቸውን ወስደዋል ያሉት የመረጃ ምንጮች ናቸው። አፋብን ከሰምኮር በበኩሉ በሚኒሻ አባላት ላይ ጥቃት መፈጸሙን ለኢትዮ ኒውስ አረጋግጧል። በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ከአማራ ክልል ባሻገር በወለጋ ቀጠና መቀጠሉን የተሰማው በዛሬው ዕለት ሰኔ 23 2018 ዓ.ም በሆሮ ጉሩ ወለጋ ዞን አሞሮ ወረዳ የፋኖ ኃይሎች በአገዛዝ ጦር ላይ ውጊያ መክፈታቸውን የአፋብን አንሻ ሰይድ እዝ ሰብሳቢ ንጉሴ ዋለልኝ አስታውቋል። የፋኖ ኃይሎች በወለጋ ቀጠና ከጎጃም ቡሬ ወረዳ በ7 ኪሎ ሜትር ርቀት በምትገኘው አጋምሳ ከተማ ካምፕ አድርጎ በቆየው የአገዛዝ ጦር ላይ ነው ውጊያ መክፈታቸው የተሰማው። የፋኖ ኃይሎች አሙሮ ወረዳ አጋምሳ ከተማን ተቆጣጥረናል ያሉ ሲሆን የኢትዮ ኒውስ የመረጃ ምንጮች በኩላቸው በአካባቢ የሚደረገው ውጊያ ቀጥሏል ብሏል። የብልጽግና አገዛዝ ከአማራ ክልል ቡሬ ወረዳ ተጨማሪ የሚኒሻ ኃይል ወደ አጋምሳ ማስገባቱን የመረጃ ምንጮች ጨምሮ ተናግረዋል። ከጠዋት ጀምሮ በቀጠለው ውጊያ በርካታ የአገዛዝ ጦር አባላት ጉዳት ደርሶባቸዋልም ነው የተባለው።
የብልጽግና አገዛዝ ባለስልጣናት በዓለም አቀፍ የወንጀል ፍርድ ቤት ምርመራ ሊካሄድባቸው ነው። የአገዛዙ ባለስልጣናት በሀገር ውስጥ የሚፈጽሟቸውና ላለፉት 8 ዓመታት የቀጠለውን ጦርነትና የወንጀል ሪከርዳቸው ሳይመዘገብላቸው ቀርቷል ቢባልም አሁን ግን በጎረቤት ሀገራት ጉዳይ ላይ በዝርዝር ሊመረመሩ ነው ተብሏል። በሱዳን የተፈጸሙ አስከፊ ወንጀሎች ውስጥ እጃቸው አለበት የተባሉ ከፍተኛ የተባበሩት አረብ ኤሚሬትስ የኢትዮጵያና የቀጠናው ባለስልጣናት ላይ በዓለም አቀፍ የወንጀለኞች ፍርድ ቤት ምርመራ ሊደረግ ነው ይላል ዜናው። ዓለም አቀፍ ሰብአዊ መብትና የህግ ድርጅቶች ጥምረት በሱዳን ዳርፉር ክልል በተቀሰቀሰው ግጭት ለተፈጸሙ አስከፊ ወንጀሎች ምቹ ሁኔታዎች መፍጠር ረገድ ተሳትፏላቸው የተባሉ የኢትዮጵያን ጨምሮ የበርካታ ሀገራት ከፍተኛ ባለስልጣናት ላይ ዓለም አቀፉ የወንጀለኞች ፍርድ ቤት ምርመራ እንዲያደርግ ተጠይቋል። ሚድል ኢስት አይን ባወጣው ዘገባ መሰረት የጥሪ ሰኞ ዕለት የቀረበው ራውር ዋንግለር የሰብአዊ መብት ማዕከል ከተለያዩ የህግ ምርመራና የሲቪል ማህበረሰብ ድርጅቶች ጥምረት ጋር በመሆኑ የቀረበው ነው። አቤቱታው የዓለም አቀፍ ወንጀለኞች ፍርድ ቤት አቃቢያን ህግ የውጭ ሀገር ባለስልጣናትና አሸማጋዮች በሱዳን ተፋላሚ ወገኖች የተፈጸሙ ወንጀሎችን ሆን ብለው በማገዝ ወይም በማበረታታት ረገድ የተሳተፉ ናቸው እንዲመረምሩ ይጠይቃል። ማመልከቻው የውጭ ሀገር ተዋናዮች ለፈጥኖ ደራሽ ኃይሎችና ለሱዳን ጦር ኃይሎች የጦር መሳሪያዎችን፣ ቅጥረኛ ወታደሮችን፣ ቁሳቁሶችን፣ የሎጂስቲክስ ድጋፍና ፋይናንሶችን በማቅረብ በሲቪሎች ላይ ግፍ እንዲፈጸም አድርጓል ሲል ከሷል። አክሎም ያቃነ ህግ በተለይም የሮም ደንብ የሮም ስታቱስ ንዑስ አንቀጽ 25 ዝባር 3 ሲን እንዲሁም 25 ዝባር 3 ዲን መሰረት ያደረገ የጋራ ዓላማ ባለው ቡድን የሚፈጸሙ ወንጀሎች ማገዝ፣ ማበረታታት ወይም ሆን ብሎ አስተዋጽኦ ማበርከት የሚሸፍነውን ድንጋጌ በመጥቀስ ሊኖር የሚችለውን የወንጀል ተጠያቂነት እንዲመረምሩ ጠቅሷል። እንደ ዘገባው ገለጻ ማመልከቻ የተባበሩት አረብ ኤሚሬትስና የፈጥኖ ደራሽ ቀጠናዊ ደጋፊዎችን የለየ ሲሆን ይህም ከኢትዮጵያ፣ ከሊቢያ፣ ከቻድ፣ ከሶማሊያና ከኬንያ እንዲሁም ከኡጋንዳ የተወጣጣ ስማቸው ያልጠቀሰ ባለስልጣናትና አሸማጋዮችን አካቷል ይላል። ጥምረቱ በማመልከቻው ላይ የተካተቱን ባለስልጣናት ማንነት ግን ይፋ አላደረገም። በተጨማሪም ማመልከቻው ከሱዳን ጦር ኃይል ጋር በተያያዘ ለተፈጸሙ ወንጀሎች የኢራን፣ የቱርክ፣ የግብፅና ሰፊ ሚናቸው ያካተቱ ሌሎች ኃይሎችን ገልጿል። የዜና ወኪሉ አክሎ እንደዘገበው የቀረበው ሰነድ ለፈጥኖ ደራሽ ኃይሉ የተላኩ ተጠርጣሪ የጦር መሳሪያ ከአቡዳቢ ካልአይ እንዲሁም ከራስ አልካማይ አውሮፕላን ማረፊያዎች ከተነሱ በኋላ በቻድ በሊቢያና በኢትዮጵያ በኩል መሻገራቸውን የሚያሳይ መረጃም አያይዟል። ይህ የጦር መሳሪያ አቅርቦት መስመር ከሚያዝያ ወር 2015 ጀምሮ እስካሁን ድረስ ስራ ላይ ያለ ነው ብሏል። ይህ አቤቱታ በሮም ስምምነት አንቀጽ 15 መሰረት የቀረበው ይፋዊ መረጃ የመስጠት ሂደት ሲሆን ድርጅቱ ምርመራ እንዲጀምር ማሰብ መረጃዎችን ለዓለም አቀፍ ፍርድ ቤት አቃቢ ህግ የሚያቀርብበት ስነ ስርዓት ነው። ፍርድ ቤቱ እንደ አውሮፓውያን አቆጣጠር በ2005 በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ መሰረት በዳርፉር ለተፈጸሙ ወንጀሎች ቀደም ሲል የዳኝነት ስልጣንም ነበረው። የራውል ዋንግለር ማዕከል መስራችና ዓለም አቀፍ ሊቀመንበር እንዲሁም የቀድሞ የካናዳ ፍትህ ሚኒስትር ኢርዊን ኮንትለር እንደገለጹት ተጠያቂነቱ ሁከቱን በቀጥታ በሚፈጽሙ አካላት ላይ ብቻ ሊገደብ አይገባም። ኮትለር የግፍ ወንጀለኞችን የሚፈጽሙ አካላትና ለእነሱ ከላ በመስጠት እንዲቀጥሉ የሚያደርጉ መረቦች ያለምንም ቅጣት በተግባር እንደቀጠሉ ድረስ የሱዳን ህዝብ ስቃይ አይቆም ሲሉ ተናግሯል። የተባበሩት አረብ ኤሚሬትስ ለፈጥኖ ደራሽ ኃይሉ የጦር መሳሪያም ሆነ ሌላ ድጋፍ ማድረጓን በተደጋጋሚ ብታስተባብልም በርካታ ምርመራዎች ግን በቻድና በሌሎቹ የጎረቤት ሀገራት በተለይም በብልጽግና አገዛዝ ድጋፍ ቀጠናዊ የአቅርቦት መረቦች አማካኝነት የጦር መሳሪያዎችና ወታደራዊ ቁሳቁስ ለኃይሉ ማድረሳቸው ማረጋገጥ ሚድል ኢስት አይን ጠቁሟል። በዚህም ሚያዝያ ወር ላይ ሚድል ኢስት አይን ባወጣው ዘገባ የፈጥኖ ደራሽ ኃይሎች የቤኒሻንጉል ጉሙዝ ክልል አሶሳ ከሚገኝ የኢትዮጵያ ወታደራዊ የጦር ሰፈር በሚስጥር ድጋፍ እያገኘ መሆኑን የሚገልጽ ክሶችን ይፋ አድርጎ ነበር። ከዚህም በተጨማሪ ሮይተርስ ባደረገው የምርመራ ጥረትና ባወጣው አዲስ ሪፖርት የብልጽግና አገዛዝ ባለስልጣናት የጦር ካምፕ መስርተው በሱዳን ጦርነት ውስጥ የሚሳተፉ ናቸውና የጦር መሳሪያ ከማቅረብ አልፎ ስልጠናን ጭምር የሚያዘጋጁ መሆናቸውን ማስቀመጡ ይታወቃል። በእርግጥም የብልጽግና ባለስልጣናት ለእነዚህ ክሶች እስካሁን በይፋ ምላሽ አልሰጡም። አሁን ግን በሀገር ውስጥ ከሚፈጽሟቸው ወንጀሎች በተጨማሪ በጎረቤት ሀገር ህዝብ ላይ በተፈጸመ ወንጀል ክስ እንዲመሰረትባቸው በዓለም አቀፍ ተቋም ተጠይቋል። ቀደም ሲል የወጡ ዘገባዎች በኢትዮጵያ ቤኒሻንጉል ጉሙዝ ክልል ውስጥ ከፈጥኖ ደራሽ ኃይሎች ጋር የተገናኘ ማሰልጠኛ ተቋም መኖሩን የጠቆሙ ቢሆንም የኤሚሬትስ ባለስልጣናት ሲያስተባብሉ ብልጽግና ዝምታውን መርጧል። የሱዳን ባለስልጣናት በበኩላቸው በብሉ ናይል ግዛቱ ስለሚፈጸሙ ጥቃቶች ኢትዮጵያ በቀጥታ እጁ አለበት ሲሉ ይከሳሉ። በሱዳን የኩርሙክ ግዛት ገዢ የሆኑት አብደላቲ አልፋኪም ቀደም ሲል ከተማዋን የሚያጠቁ ኃይሎች የተነሱት ከኢትዮጵያ ግዛት ውስጥ እንደሆነና በኢትዮጵያ እንደሚደገፉ መግለጻቸው መዘገባችን አይረሳም። እነዚህ ክሶች ግን እስካሁን በገለልተኛ ወገን አልተረጋገጡም ቢባልም ሮይተርስ
ሮይተርስ ግን ባደረገው ማጣራት ሙሉ ለሙሉ የኢትዮጵያ ኃይሎች የሚደግፉትና ስልጠና የሚሰጡበት ማዕከል በሱዳን ውጊያ ውስጥ ተሳትፎ እያደረገ ይገኛል። በአሁኑ ሰዓት ታዲያ ምርመራ ይጀምራል ተብሎ ጥሪ ቢደረግም እስካሁን ምን ሂደት ላይ እንዳለ ግን አልታወቀም። በደቡብ አፍሪካ ጸረ ስደተኞች ተቃውሞ ምክንያት የጸጥታ ኃይሉ ከፍተኛ መጠን መጨመሩ ሰምቷል። በደቡብ አፍሪካ በተለይም ስደተኞች ጥለው እንዲወጡ መደረግ ከጀመረበት ጊዜ አንስቶ አሁን ላይ ስደተኞች ቤተሰባቸውን ጨምረው ጥለው ለመውጣት ተገደዋል ተብሏል። ከፍተኛ ወረፋዎች ያሉበት የስደት ጉዞ የሚያጠቃለው ይህ ሂደት በአሁኑ ሰዓት ተቃውሞ እያስነሳም ይገኛል። ዛሬ ማክሰኞ በደቡብ አፍሪካ የተለያዩ ከተሞች የሚደረገው ጸረ ስደተኞች ተቃውሞ ወደ አመፅ ሊያመራ ይችላል በሚል ስጋቱ መላ አገሪቱ በርካታ ፖሊስ አባላት ተሰማርተዋል ይላል ቢቢሲ። የተቃውሞ ሰልፉ የሚካሄደው ጸረ ስደተኛ የሆኑ ቡድኖች ህጋዊ ሰነድ የሌላቸውን የውጭ ሀገር ዜጎች አገሪቱን ለቀው እንዲወጡ ያስቀመጡትን ይፋዊ ያልሆነ ቀነ ገደብ ዛሬ መጠናቀቁ ተከትሎ ነው። ተቃውሞ ሊካሄድ ከተቃረቡባቸው ከተሞች አንዷ የሆነችው ጆሃንስበርግ ባልተለመደ ሁኔታ ጸጥታ ነግሶባታል ይላል ዘገባው። ሰልፍ በሚካሄድባቸው ጎዳናዎች የሚገኙ መደብሮችም ተዘግተዋል። የፖሊስ አባላት በከተማዋ ዋና ዋና መንገዶች ላይ ይታያሉ። ጆሃንስበርግ ውስጥ ከሚገኙ ትልቅ ስፍራዎች አንዱ በሆነው ሶዌቶ ውስጥ የውጭ ሀገር ዜጋን መደብር ዘርፏል የተባሉ 5 ሰዎች በቁጥጥር ስር እንደዋሉ ፖሊስ አስታውቋል። ኳዙላና ናታል ግዛት ውስጥ ደግሞ ሱቅ ሰብረው በመግባት የተወነጀሉ 5 ሰዎች ታስረዋል። የግዛቱ ዋና ከተማ በሆነችው ደርባን ውስጥ በርካታ የንግድ ማዕከላት ተዘግተዋል። የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎሳ ሰልፈኞቹ በሰላማዊና ኃላፊነት በተሞላበት መልኩ እንዲንቀሳቀሱ በተደጋጋሚ አስጠንቅቀዋል ሲል ቢቢሲ ዘግቧል።